ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? ዛሬ 300,000 ብር ጀምሮ ለስራ ለመንቀሳቀሻ እንዲሁም ደግሞ ለተለያዩ ስራዎች የሚውሉ የመኪና አይነቶችን ሰብሰብ አድርጌ ልክ እንደ ትናንትናው ከዚህ በፊት እንደምለቀው ይዤ መጥቻለሁ። መረጃውን በደንብ ካያችሁ በኋላ የምትፈልጉትን መኪና ለይታችሁ ከነዋጋውና መረጃውን ስትነግሩኝ እኔ ደግሞ ያለበትን ቦታ በግልጽ ነግራችኋለሁ። እስከዛው ድረስ ቪዲዮውን ላይክ እያደረጋችሁ እንዲሁም ቤቱን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን ኦል አድርጋችሁ የዘወትር ቪዲዮአችን እንዲደርስ አድርጉ። አብራችሁን ቆዩ። ስሬኤል ዳብል ካፕ ማርቲ ገበያ የብዙዎች መገበያ። ስሬኤል ዳብል ካፕ ሞዴሉ 2001 ነው። በሊብሬ በጉግል 1999 ነው። ሞተር በቅርብ አዲሷል። ሻንሲው ንጹህ ነው። ግልጭትም ግልብጥም ንኪኪ ጠርዝ ማዕዘን የለውም። ዋጋው 2 ሚሊዮን ነው። ቴሌ ተከራይቶ ነው እየሰራ የሚገኘው። በወር 40,000 ብር ይከፈለዋል። መቀጠል ይቻላል። ዴክስ ሞዴሉ 1984 ቱኤ ነው። ሞተር ሻንሲ ንጹህ ነው። ዋጋ 300,000 ብር ነው። ዲፎርዲ ዳብል ካፕ ሞዴሉ 2007 ምንም አይፈልግም። ምንም ነገር ንክኪ የለውም። ዋጋ 3,300,000 ብር ነው። ዋንኤችዚ ዳብል ካፕ ሞዴሉ 2015 ነው። ምንም አይፈልግም። የፋብሪካ ነው ሁሉ ነገሩ። 17 ሚሊዮን ነው የሚባለው። 90,000 ኪሎ ሜትር ብቻ ነው የተጓዘው። ዱዳይ ጭነት ሞዴሉ 2005 ምንም አይፈልግም። ዋጋ 1,700,000 ብር ነው። ዲፎርዲ ዶልፊን ሞዴሉ 2006 ምንም አይፈልግም። ዋጋ 2,400,000 ብር ነው። ቦቴ ሞዴሉ 2022 ነው። ሁሉ ነገሩ ፋብሪካ ነው። 70,000 ኪሎ ሜትር ሄዷል። ጎማ 70% ነው። 20,000 ሊትር ነው የሚይዘው። ዋጋ 9,200,000 ብር ብቻ ነው። በካሽ ነው የሚሸጠው። ዛሬ ይዣቸው የመጣሁት የመኪና አይነቶች እነዚህን ይመስላሉ። መረጃውን በደንብ በመከታተል የምትፈልጉትን በመለየት ከአቅማችሁ ጋር ኪሳችሁን ያገናዘበ መሆኑን እንዲሁም ስራችሁን የሚያገናዝብ ወይም ደግሞ ስራችሁ ለምሳሌ ከተማ ውስጥ የምትንቀሳቀሱበት ከሆነ ፒካፕ ከምትገዙ የቤት መኪና አነስ ያለ ብትገዙ እንዲሁም ደግሞ እርሻ ቦታ ወይም ማዕድን ስራ ላይ ከተሰማራችሁ ደግሞ እነዚህ ሚኒ ጋቤናና ዳብል ካፖቹን ብትገዙ ተመራጭ ነው። አንዳንዱ ሰው ምን አለሽ ብሎ ይደውላል፣ ግን የሚፈልገውን አያውቅም። ሁሉንም ይሰማል። ከዛ ዋጋው ስንት ነው? ምን አይነት ነው? ከለሩ ነጭ ነው ነጭ ወይስ ወደ ሽሮ ከለር ይሄዳል እያለ ነው የሚጠይቀውና እንደዚህ አይነት ጥያቄዎች ደግሞ ውሃ ያነሱም። እንደምታውቁት እኛም የምንፈልገው መኪናውን አይቶ ዋጋም አቅሙን ያገናዘበ መሆኑን አይቶ እንዲሁም ሞዴሉ ለሱ የሚሆን መሆኑን አይቶ መኪናው ለሱ ስራ የሚጠቅም መሆኑን አይቶ መርምሮ ከወሰነ በኋላ ቢደውልልን የተሻለ ነው። ምክንያቱም ኪሳችሁን ስናቅ የተሻሉ መኪኖችን ከሰው እጅ ያዝናቸውን በቅርብ ጊዜ ወጡ ወይም ፖስት ያልተደረጉ እጃችን ላይ ሊኖሩ ይችላሉ። እነሱን አማራጭ እንሰጣለን። እንዲሁም ደግሞ ያንንም መኪና አሳይተን ሌሎችንም መኪኖች ደግሞ እንደ አማራጭ እናሳያችኋለን ማለት ነው። የግድ አንድ መኪና ላይ ይሄን መኪና ብቻ ግዙ ብለን አናስቸግራችሁም። አማራጮች ይቀርቡላችኋል። እውነተኛ የሆነ መረጃ ነው የምንሰጣችሁ። ከዛ በተረፈ ደግሞ አሮጌ መኪና ወጪ ይኖረዋል። መኪናው ሻንሲ ካለው ሞተሩ ችግር ካለበት በጣም ብዙ ወጪዎች የሚያስወጡ ከሆነ እኛው ራሳችን ይሄ መኪና እንደዚህ አይነት ችግር ስላለበት እና እርስዎ ደግሞ የተሻለ መኪና ማግኘት ይችላሉ ብለን ሌላ መኪና ልናቀርብላችሁ እንችላለን። ይህን እምላችሁ በአፍ ብቻ አይደለም፣ በተግባርም ደውላችሁ የምታረጋግጡት ነው። አንዳንድ ሰዎች ላይ ትናንትና ጀምር አድርጌ ተውኩት፣ በጣም ብዙ ቮይስ ስለነበረኝ ስለረዘመ ቪዲዮ ዛሬ ልንገራችሁ። ጸባይሽን አስተካኪ፣ ያው ስንደውል ትቆጫለሽ፣ ነገሮችን ቶሎ ማለት በደንብ አታስተናግጂንም የሚሉኝ ሰዎች ስላሉ በጣም ይቅርታ። ያው ብዙ ሰው ነው ማስተናግደውና
ሁለት ስልክ ነው ማስቀምጥላችሁ በዚህ ቢዚ ሲሆንባቸው በዛኛው ቶሎ የሚደውሉ ሰዎች አሉና ሁሉንም ለማዳረስ ሲባል እኔው ራሴ ስለማስተናግዳችሁ ጊዜ ትንሽ አጭር ስለሆነ ዝም ብለው ውሃ የማያነሳ ወሬ የሚያወሩ ሰዎችን ቶሎ ዘግቼ ወጥቼ ያኛውን ስልክ ባነሳ ብዬ እመርጣለሁኝ ለዛ ነው ነገሮችን ትንሽ አጠር አድርጌ መለስ ማረገው ነገር ግን ሰውየው የሚገዛ መኪናውን የሚፈልግ ስለ መኪናው ዲቴል መረጃ የተቀመጠውን የሚነግረኝ ከሆነ በደንብ አድርጌ መረጃ ሰጥቼው መኪና የት እንዳላውቆ እኔም ጋር በደንብ አውርተን ተግባብተን ነው ወደ መኪናው ጋር መልከውና ይሄን ማደርግበት ደግሞ ያው ለጊዜ ቁጥበት ሲባል ይቅርታ አርጉልኝ ያስተካከልኩ ሄዳለው ወይም ተጨማሪ ሰዎችን እየጨመርኩኝ አብረን የሚያስተናግድ ሰው እየጨመርኩኝ እንሰራለን ማለት ነው ስለዚህ ነገሮችን እያቀለልን እንመጣለን ወደፊት እንደነገርኳችሁ ከዚህ በፊትም አዳዲስ የማርቲ ገበያ ከመኪና ጋር የተያዘ ከዚሁ ከማርኬቱ ጋር ከሽያጭ ከግዢ ጋር የተገናኘ ማርኬቱን የሚያሰስ አዲስ ፕሮግራም እንደምንጀምር ነግሬያችኋለሁ ይሄ ፕሮግራም በደንብ እየተሰራበት ስለሆነ ትንሽ ጊዜ ይፈጃል ወደ እናንተ ለማድረስ ሞክራለሁ ሰዎች ከምን ተነስተው ምን ላይ እንደሚደርሱ አይታወቅምና እነሱንም ለኛ አሪያ ይሆናሉ ያልናቸውን በደንብ አድርገን እየቀረጽን ቪዲዮዎቻቸውን ወደ እናንተ እናደርሳለን ከወዱ ቤተሰብ ሆኑ ምክንያቱም ብዙ ነገር ታተርፉበታላችሁ ራሳችሁን ትለውጡበታላችሁ መግዛትም መሸጥም የምትፈልጉት ነገር ካለ እናንተ ጋር በደንብ እንድንገናኝ ያደርገናል ቤተሰብ ሆኑ ዩቲዩብ ልክ እንደ አንድ ሚዲያ ስለሆነ ይሄ ሚዲያ ደግሞ ተቋሙ ዝም ብሎ የሚቆራረጥ አይደለም ስለዚህ በደንብ ያገናኘናል ቤተሰብ መሆናችሁን አትርሱ እኔ ስራዬ ላይ ነው ማተኩረው ብዙ ጊዜ ሰዎችን እንትን ማለቱ ላይ ብዙ አይደለም ስለዚህ እናንተ በደንብ ትኩረት ሰጣችሁ ቤተሰብ ሁኑ ላለው ላይክ ሰብስክራይብ ሼር ማድረግ አትርሱ በዲስክሪፕሽን ላይና ፍለፊት ላይ ቀኑን አስቀምጪልን ብላችኋል አስቀምጥላችኋለሁኝ መቼ እንደተፖሰተ አይታችሁ መምጣት ትችላላችሁ ለዛሬ ይዤ የመጣሁት ይሄን ይመስላል ሰላም ሁኑልኝ ማርቲ ገበያ